በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት አቶ ታዬ ደንዳ ጥፋተኛ በተባሉት ህገወጥ የጦር መሳሪያ ይዞ በመገኘት የቅጣት ውሳኔ አስተላልፎባቸዋል። የትግራይ ጊዜያዊ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የት እንዳሉ የሚያመላክቱ መረጃዎች እየወጡ ይገኛል። በኦሮሚያ ሱሪ የለበሱ ሴቶች እየተቀጡ ነው ተባለ። የዓለም አቀፍ የወንጀለኞች ፍርድ ቤት ባለስልጣን በማዕከላዊት አፍሪካ ሪፐብሊክ የሚንቀሳቀስ ታጣቂ ቡድንን በድብቅ በገንዘብ መደገፋቸው ተጋለጠ። ጤና ይስጥልኝ አድማጭ ተመልካቾች፣ ኢትዮ ሪፖርቶች ነን። በመግቢያችን ላይ ያስተዋወቅናችሁን አበይት ጉዳዮች ጨምሮ በቆይታችን ሌሎች መረጃዎችንም ታደምጣላችሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ትክክለኛ መረጃን እንድታዳምጡ እንጋብዛለን። ወደ መረጃዎቹ እንለፍ። የአቃቤ ሕግ ክርክርና የአቃቤ ሕግ ክስ ከተከሳሽ ተቀባይነት ጋር የሚያገናኘው ጉዳይ የለም። በእኛ በኩል ተከሳሽ በሕዝብ ዘንድ ተቀባይነት ይኑረው አይኑረው አስተያየት የምንሰጥበት ጉዳይ አይደለም ሲሉ አቶ ዮሲያድ አበጀ ተናግረዋል። በእስር ላይ የሚገኙት የቀድሞ የሰላም ሚኒስትር ዴኤታና የጨፌ ኦሮሚያ አባል አቶ ታዬ ደንዳ ላይ አቃቤ ሕግ 3 አዳዲስ ክሶችን መክፈቱም ይታወሳል። ይህን አስመልክቶ ህዳር 23 ቀን 2018 ዓ.ም በዋለው ችሎት አቶ ታዬ ደንዳ የዋስትና መብታቸው እንዲከበር መጠየቃቸውን ተከትሎም አቃቤ ሕግ ጥያቄውን ውድቅ እንዲሆን ተከራክሯል። አቃቤ ሕግ የዋስትና ጥያቄውን ምን ላይ መከራከሪያዎችን አነሳ የሚለውን እንመልከት። የተደራጁ ወንጀሎች አቃቤ ሕግ ዳይሬክቶሬት ጀነራል የሆኑት አቶ ዮሲያድ አበጀ ተከሳሽ ላይ የዋስትና ክርክር አቅርበናል። እነዚህ ክሶች ላይ የዋስትና ክርክር ነበረን። ተከሳሽ ላይ የቀረበው ክስ ከባድ ቅጣት የሚያስቀጣ በመሆኑ በዋስ ቢወጡ ተመልሰው አይወጡም የሚል ነው ሲሉ አስረድተዋል። አክለውም በችሎት ያልተገባ ነገር ነው በጠበቆች በኩል የተነሳው ተከሳሽ በህዝብ ዘንድ ከፍተኛ ተቀባይነት አለው በሚል ተቀባይነታቸውን በመጠቀም በዋስትና ቢወጡ ለመንግስት ስጋት ናቸው የሚል ክርክር ተደርጓል ሲሉ ይህ በክርክሩ ወቅት በአቃቤ ሕግ በኩል የተነሳ ጉዳይ እንዳልሆነም ተናግረዋል። ተከሳሽ በዋስትና ቢወጡ ሌላ ተመሳሳይ ወንጀል ይፈጽማሉ የሚል ክርክርም ተደርጓል። ተከሳሽ ከዚህ በፊት ንግግር አድርገውባቸዋል በሚባሉት ጉዳዮች ክስ ቀርቦባቸው ነበር። ከዚህ ቀደም ክርክር ላይ ያሉ በዋስትና ወጥተው ነው የአሁኑን ወንጀል ድጋሚ የፈጸሙት። ይህንንም ክርክር የሚያየው ተመሳሳይ ችሎት ነው። ለችሎቱ የምናስረዳውም ይህንኑ በመጥቀስ ነው ብለዋል። ቅጣቱ ከባድ ነው ለሚለው የመነሻ ክርክራችን ደግሞ የወንጀል ሕጉ ላይ የተቀመጠ የቅጣት ጣሪያ ነው። ጣሪያዎቹ ሁሉም ቅጣቶች ከባድ በመሆናቸው የእያንዳንዱ ክስ ሰዎች ይህንን ቅጣት በመፍራት ከፍርድ ቤት ክርክር ይጠፋሉ የሚለው የተለመደ ክርክር ነው። የጉዳት መጠኑ ፕሮፓጋንዳው ተሰራጭቶ የደረሰውን የሰዎች አስተያየት በአስረጅነት አቅርበናል። የእሳቸውን ንግግር ተከትሎም ሰዎች ያደረጉትን ንግግሮች ነው በአስረጅነት ያቀረብነው ሲሉ አቶ አበጀ ያስረዳሉ። ተከሳሽ ተነሱ መንግስትን በኃይል እንጣል፣ ታግለን እናስወግደው የሚሉትን ተከትለው ከናንተ ጋር ታግለን ይህንን መንግስት እናስወግዳለን፣ ውጣና አስተባብረን ያሉ ሰዎች መኖራቸውን፣ ወንጀሉ ቀጣይነት ያለው ተከሳሽ ቢወጣ በቀጣይም ተከሳሽንን ወንጀል የሚቀጥልና የሚፈጽም መሆኑን ነው ለችሎቱ ያስረዳ ነው ብለዋል። በተከሳሽ በኩል ያነሱት ንግግሩን ማድረግ መብት ነው፣ የመናገር ነፃነትን ገደብ የጣሰ አይደለም የሚል ቀጥታ ወንጀሉን የሚመለከት መብት ስለሆነ ገደብን የጣሰ ስላልሆነ መጀመሪያውኑ ልከሰስበትም አይገባም፣ ዋስትናም ልከለከልበት አይገባም የሚል ነበር። በእነሱ በኩል የቀረበው ክርክር ቅጣቱ ከባድ አይደለም፣ ብወጣ ወንጀል አልፈጽምም የሚሉ ለአቃቤ ሕግ ምላሽ የሚሆኑ ዋና ክርክሮቹ አይደሉም የነበሩት። በችሎት ያልተገባ ነገር ነው በጠበቆች በኩል የተነሳው ሲሉም አቶ ዮሲያድ ያስረዳሉ። ተከሳሽ ሕዝብ ዘንድ ከፍተኛ ተቀባይነት አለው። በእነሱ በኩል የቀረበው ክርክር ቅጣቱ ከባድ አይደለም፣ በወጣ ወንጀል አልፈጽምም የሚሉ ለአቃቤ ሕግ ምላሽ የሚሆኑ ዋና ክርክሮቹ አይደለም ያሉት አቶ ዮሲያድ በችሎት ያልተገባ ነገር ነው በጠበቆቹ በኩል የተነሳው በማለት ተከሳሽ ሕዝብ ዘንድ ከፍተኛ ተቀባይነት አለው፣ ተቀባይነታቸውን በመጠቀም በዋስትና ቢወጡ ለመንግስት ስጋት ናቸው የሚል ክርክር ተደርጓልም ብለዋል። የአቃቤ ሕግ ክርክርና የአቃቤ ሕግ ክስ ከተከሳሽ ተቀባይነት ጋር የሚያገናኘው ጉዳይ የለም። በእኛ በኩል ተከሳሽ በሕዝብ ዘንድ ተቀባይነት ይኑረው አይኑረው አስተያየት የምንሰጥበት ጉዳይ አይደለም ብለዋል። የኛ ጀግና የህዝብ ልጅ ነህ የሚሉ ጉዳዮች ላይ ያተኮረ አይደለም የኛ ክርክር፣ እኛ አስተያየት ተሰጥቶበታል በሚል ስር ያነሳ ነው። ተከሳሽ ቅስቀሳ አድርጎ ይህንን ቅስቀሳ ተከትሎ እናድርግ የምትለውን ነገር እናድርግ የሚሉ ሰዎችን በተመለከተ ነው።
መንግስትን በኃይል እንጥላለን የሚሉ ሰዎች የሰጡትን አስተያየት ነው ችሎቱ ላይ በአስረጅነት ያቀረብነው። የኛ ጀግና የህዝብ ልጅ ነው የሚሉት ክርክሮች በፍጹም በእኛ ችሎትና ክርክር የተነሱ አይደሉም ብለዋል። የተከሳሽን ንግግር ተከትሎ የተፈጸመ የተመዘገበ አመጽ አለ ወይ ሲል ለቀረበላቸው ጥያቄም በዚህ ላይ አስተያየት መስጠት አንችልም ሲሉ የገለጹት አቶ ዮሲያድ ምክንያታቸውን ሲያስረዱም ተከሳሽ ይህንን ጉዳይ ፈጽሞ ይህንን ንግግር አድርጎ እንዲህ ያሉ ጉዳቶችን አድርሷል ብለን ነው ክስ የመሰረት ነው። እነዛ ጉዳቶች ደርሰዋል ወይም አልደረሱም ብዬ አስተያየት መስጠት ወደፊት ፍርድ ቤቱ ድምዳሜ ላይ ሊደርስበት የሚችለውን ጉዳይ ከወዲሁ ድምዳሜ እንዲደርስበት ማስረዳት ነው የሚሆነውም ብለው ነበር። ችሎቱ አቶ ታዬ ደንዳ ከዚህ ቀደም ጥፋተኛ በተባሉበት ወንጀል የቅጣት ውሳኔ ለመስማት ለህዳር 26 2018 ዓ.ም ተለዋጭ ቀጠሮም መስጠቱ ይታወሳል። ይህ በእንዲህ እንዳለ ዛሬ አርብ ህዳር 26 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የህገ መንግስትና በህገ መንግስት ላይ የሚፈጸሙ ወንጀሎች ችሎት ጥፋተኛ በተባሉበት ህገወጥ የጦር መሳሪያ ይዞ በመገኘት አቶ ታዬ ደንዳ የቅጣት ውሳኔ ተላልፎባቸዋል። በዚህም የቀድሞ የሰላም ሚኒስትር ዴኤታና የኦሮሚያ ምክር ቤት አባል አቶ ታዬ ደንዳ ጥፋተኛ በተባሉበት ክስ የ7 ዓመት ከ2 ወር እስር ተፈርዶባቸዋል። የመንግስት ከፍተኛ ባለስልጣንና የክልል ምክር ቤት አባል የነበሩት አቶ ታዬ ህገወጥ የጦር መሳሪያ ይዞ በመገኘት እንዲሁም ፍቃድ ሳይኖራቸው በቤታቸው ውስጥ አንድ ታጣፊ ክላሽንኮቭ ጠመንጃ ከ60 ጥይቶች ጋር ተገኝቷል በሚል ክስ ቀርቦባቸው ነበር። በትላንትናው ዕለት በትግራይ ክልል መቀለ ከተማ ፕሬዝዳንት ጽህፈት ቤት አካባቢ ያለው ሁኔታ ምሽቱን ባለበት መሆኑን የትግራይ አርሚ 31 እና 22 ታጣቂ ኃይሎች የፕሬዝዳንት ጽህፈት ቤት ቢሮ መከበቡ ተነግሯል። የድምጽ ወያኔና ትግራይ ቴሌቪዥን ያለበት አካባቢ አሁንም ከቀኑ 9 ሰዓት ተኩል ገደማ ጀምሮ እንደተዘጋ ነው። ቦታው በታጣቂዎቹ ተከቧልም ነው የተባለው። ጉዳዩን በትክክል ያጣሩ የዓይን እማኞችም ሐውልቲ ላይ ፍንዳታ ነበር፣ ድምጽ ወያኔ ትግራይ ቴሌቪዥን ሰራተኞች ከቢሮ እንዲወጡ ተደርጓል፣ ይህንን ታጣቂዎቹ ተቆጣጥረውታል ሲሉ ተናግረዋል። በፍንዳታው የተጎዳ ሰው ይኑር አይኑር እስካሁን በትክክል የታወቀ ነገር እንደሌለ የገለጹት ነዋሪዎቹ የፕሬዝዳንት ጽህፈት ቤት ቢሮ አካባቢን፣ ድምጽ ወያኔን፣ ትግራይ ቴሌቪዥንን፣ ሐውልቲን ታጣቂዎቹ ተቆጣጥረውታል ብለዋል። ፍንዳታው የቦምብ ይሁን ሌላ የነፍስ ወከፍ መሳሪያ ባይታወቅም ድምጹ ግን ሰማዕታት ሐውልት ግቢ ካለ ደን ውስጥ ነው የተሰማው ብለዋል። በሌላ በኩል ነዋሪዎቹ ምሽት 3 ሰዓት ያለውን ሁነት ሲያስረዱም ሁኔታው እንዳለ ነው ያለው፣ ተኩስ ነበር፣ የተኩሱ ውጤትን ገና አላወቅንም፣ አሁን ግን ትንሽ ረጋ ብሏል ብለዋል። ይህ በእንዲህ እንዳለ የጊዜያዊ አስተዳድሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከበባውን ተከትሎ የት እንደገቡ የታወቀ ነገር ባይኖርም ዛሬ ላይ የወጡ ያሉ መረጃዎች እንደሚያሳዩት ግን ጀነራሉ በአምባሳደር ፍስሐ አስገዶም መኖሪያ ቤት እንዳሉ ተመላክቷል። በሌላ በኩል የትግራዩ ኢፈርት ከህዳር 24 2018 ዓ.ም አንስቶ ባላወቁት ምክንያት የባንክ አካውንቴ ታግዶብኛል ሲል አሳውቋል። በሌላ መረጃ በኦሮሚያ ክልል ጉጂ ዞን አባገዳዎች ከተማ ውስጥ በመዘዋወር ሱሪ ለብሰው ያገኟቸውን ሴቶች እየቀጡ መሆኑ ተነግሯል። እስኪ ቪዲዮውን አይተን እንመለስ። እንደተመለከታችሁት መንግስት ባለበት ሀገር ሁሉም በራሱ እየተነሳ እንደፈለገ የራሱን ህግ እያወጣ ያለበት ሁኔታ ነው ያለው። እናንተም በዚህ ላይ ያላችሁን ሐሳብ አስተያየት አካፍሉን። ወደ ሌላ መረጃ እንተላለፍ። አዲስ አበባ ከተማ ውስጥ ከተሽከርካሪዎች የሚወጣውን በካይ ጋዝ ልቀት መጠንን፣ ጭስን ለመቆጣጠር የሚያስችል የክትትል ተግባራት መጀመሩን የትራፊክ ማኔጅመንት ባለስልጣን አሳውቋል። ባለስልጣን መስሪያ ቤቱ ተሽከርካሪዎች በካይ ጋዝ ልቀት ልኬት ተደርጎላቸው ደረጃቸውን ካላሟሉ በቀጣይ ያስተካክለው እንዲመጡ የሚደረግ ሲሆን ደረጃውን ካለፉ ደግሞ የማረጋገጫ ምስክር ወረቀት ከአዲስ አበባ ትራንስፖርት ቢሮ ማግኘት ይችላሉ ብሏል። ከቀናት በፊት በዚሁ የበካይ ጋዝ ልቀት ቁጥጥር ጉዳይ መግለጫ ተሰጥቶ ነበር። መግለጫውን ሰጥተው የነበሩት የትራንስፖርትና ሎጂስቲክስ ሚኒስትሩ ዶክተር አለሙ ስሜ ተሽከርካሪዎች የሚለቁት የጋዝ መጠን ገደብ መቀመጡን አንስተዋል። በተለይ ያረጁ ተሽከርካሪዎች የበካይ ጋዝ ልቀታቸውን እንዲቀንሱ ቴክኖሎጂ ጭሱን እንዲቀንስ የሚያደርግ ቴክኖሎጂ መጠቀም እንዳለባቸው፣ ይህን የማያደርጉ ከሆነም እንዳያሽከረክሩ እንደሚታገዱ ተናግረዋል። በተለይ ለረጅም ጊዜ ያገለገሉና ሞተራቸው ያረጀ ተሽከርካሪዎች የሚለቁት በካይ ጋዝ ከፍተኛ በመሆኑ
ካላስተካከሉ እንደሚታገዱም አስታውቀዋል። መንግስት የነዳጅ ተጠቃሚ ተሽከርካሪዎችን ዜሮ ማድረግ ሙሉ በሙሉ እንዳይኖሩ ማድረግ ሳይሆን የሚለቁትን ጋዝ ነው መገደብ የፈለግነው ሲሉም ተናግረዋል። በመሆኑም የሚለቁት የበካይ ጋዝ መጠን ከተቀመጠው ስታንዳርድ በልጦ ክልከላ እንዳይጣልባቸው ቴክኖሎጂውን መጠቀም ወይም ወደ ታዳሽ ኃይል ወደ ኤሌክትሪክ አሊያም የተፈጥሮ ጋዝ መቀየር እንዳለባቸው አሳስበዋል። የበካይ ጋዝ ልቀት መጠንን ለመቆጣጠር የተዘጋጀውን ስታንዳርድ ያዘጋጀው የኢትዮጵያ ደረጃዎች ኢንስቲትዩት ሲሆን ሁሉንም በሀገሪቱ ውስጥ ያሉ የነዳጅ ተሽከርካሪዎችን ይመለከታል ተብሏል። ከበካይ ጋዝ ልቀት ቁጥጥር ጋር በተያያዘም አሽከርካሪዎች አንድ ተሽከርካሪ ደረጃ አላሟላም የሚለው መጠኑ በቁጥር ስንት ሲያስመዘግብ እንደሆነ በግልጽና በይፋ ለሕዝብ ካልተገለጸ፣ የሚዲያም የማሳወቅ ስራ በስፋት ካልተሰራ ሁኔታው ለሙስናና ብልሹ አሰራር የሚያጋልጥ እንዳይሆን ስጋት እንዳለ ተጠቁሟል። በሌላ በኩል የዓለም አቀፉ የወንጀለኞች ፍርድ ቤት ባለስልጣን በማዕከላዊ አፍሪካ ሪፐብሊክ የሚንቀሳቀስ ታጣቂ ቡድንን በድብቅ በገንዘብ መደገፋቸው ተጋልጧል። ስፑትኒክ ባገኘችው የፍርድ ቤት መረጃዎች መሰረት የዓለም አቀፉ የወንጀል ፍርድ ቤት ከፍተኛ ባለስልጣን ኒኮላስ ሄሬራ ዓለም አቀፍ ማዕቀብ የተጣለበትንና በማዕከላዊት አፍሪካ ሪፐብሊክ የሚገኘውን የዩሲፒ ታጣቂ ቡድንን ፋይናንስ አድርገዋል። የድብቁ የገንዘብ ማስተላለፊያ መስመርም የገንዘብና የሎጂስቲክስ ድጋፍ የአይሲሲን ተሳትፎ ለመደበቅ ሲባል ቤልጂየም ፖርቹጋላዊው ኢንተርፖሎጂስት ጆዜ ማርቲን ፊጊዌራ ደላላነት ተላልፏል። የዋትስአፕ መልእክቶች ሄሬራ የገንዘብ ዝውውሮችን እንደመራ ያሳያሉ። ገንዘቡን ከላክን ለነሱ እንድታስተላልፈው ትፈልጋለህ፣ በእኛ በኩል የመጣ መልስም የለበትም። ከተላለፉት ልዩ ልዩ ገንዘቦች መካከል ለዩሲፒ የፖለቲካ አስተባባሪ ለመገናኛ አገልግሎት የተላከ 500 ዩሮና ለሳተላይት መሳሪያዎች የተላኩ ገንዘቦችም ይገኙበታል ተብሏል። ይህ ተልዕኮ የታቀደው የጦር አበጋዝ የሆነውን ጆሴፍ ኮኒን ለመያዝና የ10 ሚሊዮን ዶላር የአሜሪካ የውጭ ጉዳይ ሚኒስቴር ሽልማትን ለመጠየቅ ነበር። ይህንን በማድረግ የዓለም አቀፉ የወንጀል ፍርድ ቤት ከጣሳቸው መካከልም የራሱን የሮም ስምምነት፣ የገለልተኝነት መርሆችና የተባበሩት መንግስታት የማዕቀብ አሰራሮችን እንዲሁም በተግባር ግጭቱን በማባባስ የማዕከላዊት አፍሪካ ሪፐብሊክን ሉዓላዊነት የጣሰ ሲሆን ዓለም አቀፍ ሕግን የማስከበር ግዴታ ያለበት ተቋም አሁን ላይ መሰረቱን በሚያናጋ የጥላቻ ጣልቃ ገብነት ተሳትፎ ውስጥ ገብቷል። የፍርድ ቤት ሰነዶች ይህንን ድርጊት ያልተፈቀደ ትብብርና ግልጽ ጥሰት በማለት ይገልጹታል። አድማጮች ከኢትዮ ሪፖርት ለሰዓቱ ያዝናቸው መረጃዎችን አበቃን። በቀጣይ በሌሎች መረጃዎች እስክንመለስ ጤና ይስጥልኝ።